አሁንም ቢሆን አይታወቅም ምን እንደሚፈጠር ምን እንደሚደረግ አይታወቅም። ስለዚህ ከዚህ በኋላ ይቅርታ ካለችሽ በኋላ ህይወትሽ ውስጥ አንቺ ጥሩ ነገር ነው፣ በጣም አሪፍ ነገር ነው። ይቅርታ የሰው ልጅ ይቅርታ ሲጠይቅ ጥሩ ነው። ግን ሃይሚ ከዚህ በኋላ በድጋሚ ልጅ ማግኘት የለብሽም። ከዚህ በኋላ ህይወትሽ ላይ ማስገባት የለብሽም እና እኔ እንጃ ብቻ ሃይሚዬ በጣም ምስኪን ነሽ፣ የዋህ ነሽ። የዋህነት በጣም ያጠቃሻል። ስለዚህ ማንኛውም ሰው ሲመጣ ዝም ብለሽ መቀበል የለብሽም እና ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሃይሚም እንዲደርስልኝ እፈልጋለሁ ይሄ መልእክት እና ፕሊስ ባካችሁን ላይክ አድርጉ እሺ ውዶቼ። እና ሁላችሁም ሀሳብ አስተያየታችሁን እዚህ ቪዲዮ ላይ እንድጽፉልኝ እፈልጋለሁ ማለት ነው። እንግዲህ ውዶቼ በጣም አሪፍ ነገር ነው። አብሳላት መታ እስከ ቤት ድረስ ይቅርታዋን ጠይቃለች። ያው ትላንትናም ከብሩክ ጋር ተገናኝቶ ነበሩ እና ቤተሰብ አሁን ምንድነው የምላችሁ መሰላችሁ ሃይሚም ሆነ ብሩኬ በጣም ምስኪን የዋህ ናቸው። ማንኛውም ሰው መጥቶ ልባቸው ውስጥ ገብቶ ተቀላቅሎ እነሱን ለማጥቃት ስለሚፈልግ ከዚህ በኋላ ያለውን ነገር ተጠንቅቀው ራሳቸውን ጠብቀው ከማንም ጋር ሳይገናኙ ህይወታቸውን መምራት ነው ያለባቸው። አሁንም ቢሆን አይታወቅም ምን እንደሚፈጠር ምን እንደሚደረግ አይታወቅም። ስለዚህ ከዚህ በኋላ ይቅርታ ካለችሽ በኋላ ህይወትሽ ውስጥ አንቺ ላይም ሆነ ብሩኬ ላይም ጓደኝነትም ሆነ ምንም ነገር አያስፈልግም። ለምን መሰለሽ ሃይሚ በጣም ብዙ ሰዎች የዋህ ሆኖ ነው አንቺ ውስጥ የሚገቡት። የዋህ ሆኖ ስለሚገቡ አሁንም ቢሆን እኔ አላምናቸውም ማንንም ሰው ምንም አብሳላትም ይቅርታ አለችም አላለችም እኔ እሷን ማምንበት ጉዳይ የለም፣ አላምናትም። ስለዚህ አንቺ የዋህ ስለሆንሽ አንቺን ለማጥቃት ስለሚፈልጉ ያንቺን ኑሮ ለመኖር የሚፈልጉ በጣም ብዙዎች ስላሉ ራስሽን ጠብቀሽ ነው መቀመጥ ያለብሽ። ከዚህ በኋላ ማንንም ሰው እናንተ ቤት መምጣት የለበትም። እኔ እግዚአብሔርን ነው የምላችሁ በጣም እየፈራው ነው ለነዚህ ልጆች እንዴ ብዙ ነገር እኮ ይፈጠራል ቤተሰብ፣ በጣም ብዙ ነገር ነው የሚፈጠሩ። ስለዚህ ሃይሚና ብሩኬ ደግሞ እየሰማችሁ ነው። በጣም ብሩኬ እኛ የዋህነት ያጠቃናል፣ ሰውን በግልጽ ነው የምንቀርበው፣ ሰውን ስንቀርብ በመጥፎ አንቀርብም። በጣም ብዙ ጊዜ ሲናገር እንግዲህ ሁላችሁም ሰምታችኋል ብሩኬ ማለት ነው። እና ብሩክ ለምሳሌ ምን መሰላችሁ አሁን ብሩክ እቺ ልጅ ብሩክን ልታፈቅረው የቻለችበት መንገድ ምንድነው? የብሩክ እንክብካቤ ነው። የብሩክ ለሴት ልጅ ያለው እንክብካቤ የሚገርም እንክብካቤ አየችበት። ስላየችበት ይሄ ሰው የኔ ቢሆን ከዚህ በላይ ይንከባከበኛል ብላ ነው እንግዲህ እሷ ራሷ ላይ ያጠነጠነችው ማለት ነው። ገብቷቸዋል። እና ይሄ እንደዚህ ነገሮች እንደዚህ ስህተቶች ስለሚፈጠሩ ከዚህ በኋላ ብሩኬ እናትም አባትም አክስትም ምን ለነገርህም ሃይሚዬን አድርገ ከዚህ በኋላ ከማንም ሴት ጋራ እንደዚህ አይነት ስህተት መስራት የለብህም። አሁን አንተ በሰራው ስህተት ነው ሃይሚ መስዋዕትነት የከፈለችው። በመሃል ማን ነው የሚሰቃየው? ሃይሚ ነች የተሰቃየች ያለችው። ገብቷቸዋል። ስለዚህ ከዚህ በኋላ ብሩኬ ለምታረጋቸው ነገር ለምታመጣቸው ነገር መጠንቀቅ አለብን እና ሃይሚ ከዚህ በኋላ መሰቃየትም ሆነ ምንም መሆን የለባትም። ቤቷ ላይ መቀመጥ አለባት። ዛሬ በጣም ደስ ብሎኛል። ብሩኬ ግን እኔ የምለውን ነገር እየሰማ ነው ማለት ነው። እኔ እኮ ባለፈው የሆነ ሰው ነግሮኛል። ማርያምን ነው የምላችሁ አንድ ቀለታ ላይ ያንቺ ቪዲዮ መጥቶለት ለምን አንቺ በእነሱ በጣም ስለምትሰሪ ያንቺ ቪዲዮ ቀጥታ ሎኬሽንሽ ይገባል አለኝ። ወዲያው ስትለቂ ይገባል አለኝ። እሱ ጋር ልጁ ጋር ስለምደ እነሱ ቤስት ጓደኛ ነው እና ብሩክ ያንቺን ቪዲዮ ከፍቶ ሲያየው አየሁት ብሎ በጣም ገርሞኝ እሱ ራሱ ልጁ ደውሎ ነው የነገረኝ። በጣም ነው ደስ ያለኝ። ስለዚህ ዛሬ ሚኒን ቪዲዮ አይታል መሰለኝ ሃይሚዬ ዛሬ ቤቷ ተመልሳለች። አዎ አመት በዓል ነው። ቤታችሁን ፋ ደመቅ አርጋችሁ ሸብረቅ አርጋችሁ አመት በዓልን አብራችሁ ማክበር ነው እንጂ ያለባችሁ እዛ ትንሽ ቤት ተወትፋ እሷ ሰላሟን እያገኘች አይደለም። ደስተኛም አልነበረችም። አንዳንዶቹ ቅድም ደስተኛ አልነበረችም እዛ ቤት ውስጥ ቁጭ ብላ ደስተኛ አይደለችም። እንዴም ደስተኛ የምትሆነው እሱ ያለመደች በቤቱ ምኑ ሰው ምናምኑ ይናፍቃሉ እኮ። ምን ሆናችኋል? አንድ ቤት ውስጥ ታስራችሁ ስትቀመጡ በጣም እንኳን ታስራችሁ የሆነ ሰው እንኳን ጓደኛ ምናምን ቤት ውስጥ እንኳን ካልመጣ ይደብራችኋል። ስለዚህ ሃይሚዬ እንኳንም ቤትሽ ገባሽ፣ እንኳንም ቤትሽ ተመለሽ። ከዚህ በኋላ ግን እቺ ልጅ ጋር መገናኘትም ሆነ ምንም አያስፈልግሽም። ሌላም ነገር ደግሞ ይዞ ሊመጡ ስለሚችሉ አይታወቅም መሄጃው መምጫው ስለማይታወቅ ወይ በሲስተምም እንደዚህ ነገር አድርጋ አንቺ ሞኝ ስለሆንሽ ሼምም ስለሚያጠቃሽ በጣም ማርያም በጣም ምስኪንም ስለሆነች ሃይሚ ራስሽን ጠብቂ ነው የምለው። ራስሽን ጠብቂ ከምንም በላይ ሃይሚዬ ራስሽን ጠብቂ። ማንንም ሰው አንቺ መጥቶ መናገር አይችልም ቤትሽ ድረስ። ማንንም ሰው ለራስሽ መከላከል አለብሽ። በቃ
መፍራት መደበቅ ሳይሆን ለራስሽ መከላከል አለብሽ የኔ ቆንጆ የኔ ምርጥ። እና ብራንድ እኮ ነሽ ሀይሚዬ፣ ብራንድ ብያታለሁ። ሀይሚሻ ብራንዷ ብያለሁ። ሀይሚሼ ቅምጥሌ ምናምን የለም ከዚህ በኋላ ይሄ ቅምጥሌ ይሄ ምናምን የለም። ብራንድ ሀይሚሻ ብራንድ ነው የምትባለው ከዚህ በኋላ። ስሟን ውሰዱት ከዚህ ላይ ቲክቶከሮች ሀይሚሻ ማናት? ብራንድ ሀይሚሻ ብራንድ ነው የምንላት ከዚህ በኋላ። ብራንድ ስሙንስ ማለት ነው። ለምን ብራንድ የምትሏቸው ሰዎች ለሰው አዛኝ፣ ለሰው ለራሳቸው ከራሳቸው አልፎ ለሰው የሚያደርጉ ሸመኞች፣ በቃ ብራንድ የሆነ አስተሳሰብ ያላቸው ለሰው ይቅርታ የሚቀበሉ እንደዚህ አይነት ሀይሚያውን ይቅርታ የተቀበለች ሴት ነች። እንደዚህ አይነት ብራንድ ሴቶች ይቅርታ ይቀበላሉ። ፈገግታቸው ሲስቁ እንኳን ጥርሳቸውን በትክክል አያሳዩም። እንደዚህ ሀይሚያውን ሲስቁ ሁልጊዜ ካያችሁ ኃይለኛ ሳቅ እንኳን ሲስቅ እንዲህ ነው የምትለው። እና የኔ ብራንድ ብያታለሁ። እና ሀይሚዬ በቃ ጥሩ ነው መታረቃችሁ፣ በጣም ደስ ይላል። በጣም አሪፍ ነው። አሁን ደግሞ ብሩኬ መጥቶ ደግሞ ሌላ ችግር እንዳይፈጥር፣ ስለዚህ እንግዲህ እግዚአብሔር ይሁንሽ። አሁንም ወስዶ እንዳይቀረቅርሽ አደራውን። ለማንኛውም መልካም እንትን ነው የሚባለው ስግደት። ዛሬ ስግደት ሰግጄ ነው የመጣሁት እና እንኳን እግዚአብሔር ለዚህ አበቃን ሁላችንም ብያለሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው። እሺ ውዶች፣ ቻው። ላይክ ሼር